ከሶማሊያ ጋር ወዳጅነቱን ቀጥሉበት። የተርኪየው ፕሬዝዳንት ለጠቅላይ ሚኒስትር አብይ አህመድ የነገሯቸው ማሳሰቢያ ያዘለ ምክር ነው የጥንቅራችን ትኩረት ነው። ጄኔራሉ የትኛውንም የድርድር አማራጮችን አንቀበልም ሲሉ ውድቅ አድርገውታል። ዝርዝር መረጃውን እንመለስበታለን። እንደዚሁም ባሳለፍነው ሳምንት መጨረሻ በኢትዮ ኬንያ ድንበር የተደረገውን ቅልጥ ያለ የተኩስ ልውውጥንም የምንመለከት ይሆናል። ኤርትራ ሌላ ወሳኝ ጄኔራሏን አታለች። ማናቸው ተሰሙታላችሁ። ከዚህ ውጪ ሰመራና አዲስ አበባ ዩኒቨርሲቲዎችም በኤርታሌ ስለተከሰተው መጠነ ሰፊ እሳተ ገሞራ ማስጠንቀቂያ አውጥተዋል። ይህንንም እናጋራችኋለን። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራችሁም። ከሶማሊያ ጋር ወዳጅነቱን ቀጥሉበት። የተርኪየው ፕሬዝዳንት ለጠቅላይ ሚኒስትር አብይ አህመድ የነገሯቸው ማሳሰቢያ ያዘለ ምክር። ከቡድን 20 አባል ሀገራት ስብሰባ ጎን ለጎን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከተርኪያቻቸው ሬሲፕ ጣይብ ኤርዶዋን ጋር ውይይት አድርገዋል። ይህንን በደቡብ አፍሪካ የተደረገውን ውይይት በተመለከተ እስካሁን ከወደ ኢትዮጵያ በኩል የተሰጠ መግለጫ የለም። ነገር ግን የተርኪዬ ኮሚኒኬሽን ቢሮ እንዳስታወቀው ሁለቱ መሪዎች በበርካታ ጉዳዮች ዙሪያ ውይይት አድርገዋል። ንሶሲያ የተባለው የተርኪዬ መንግስት የማህበራዊ ሚዲያ ላይ የሰፈረው መረጃ እንደሚያሳየው ከሆነ አብይና ኤርዶዋን በኢትዮ ተርኪዬ ሁለትዮሽ ጉዳዮች እንዲሁም ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ መክረዋል። ኤርዶዋን በውይይቱ እንደተናገሩት ተርኪዬ ከኢትዮጵያ ጋር በርካታ ጉዳዮች ዙሪያ ግንኙነቷን ማጠናከር ትፈልጋለች። በዋናነትም በንግድ ዘርፍ ወሳኝ እርምጃዎች የሚደረጉ ከሆነ አሁን ካለበት የላቀ ደረጃ ላይ መድረስ ይቻላል ሲሉም ነው የሞገቱት። በዚህ ውይይት ግን የተርኪዬው መሪ ተናገሩት የተባለው ጉዳይ መነጋገሪያ ሆኗል። እርሱም በኢትዮጵያና ሶማሊያ መካከል የተጀመረው እርቀ ሰላም ሂደት ተጠናክሮ መቀጠል አለበት የሚል ሲሆን ይህም ደግሞ የአንካራውን ዲክላሬሽን መሰረት ማድረግ እንዳለበት ነው ያሳሰቡት። እንደሚታወቀው ወደ ዳግም ጦርነት ሊገባ ጫፍ ደርሶ የነበረው ጦርነት ባለፈው ዓመት ታህሳስ ወር ላይ በቱርክ አደራዳሪነት በአንካራ የሰላምና ወንድማማችነት ስምምነት ተፈርሞ ውጥረቱ እንዲረግብ ተደርጎ ነበረ። ይህ ውጥረት የተፈጠረው ኢትዮጵያ የባህር በር ባለቤት ለመሆን ከራስ ገዟ ሶማሊላንድ ጋራ ስምምነት መፈራረሟን ተከትሎ ሲሆን ሞቃዲሾ ይህ ሉዓላዊነትን የሚጥስ ነው፣ ግዛት የመውረር እርምጃ ነው በሚል መጠነ ሰፊ ዘመቻ ማካሄዷ ይታወሳል። ከዚህ የአንካራው ዲክላሬሽን መፈረም በኋላ ኢትዮጵያ የሶማሊያን ግዛት አንድነት እንድታከብር፣ ሶማሊያ ደግሞ ለኢትዮጵያ የባህር በር ፍላጎት አማራጮችን እንድታቀርብ ተስማምተዋል። በጎን ግን ሞቃዲሾ ኢትዮጵያን በመስጋት የባህር ጠረፎቿ በተርኪዬ ጦር እንዲተዳደሩ ማድረጓ የሚታወስ ነው። ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁም። አዲስ አበባ የገቡት ጥቁር እንግዳ የሲንጋፖር ጠቅላይ ሚኒስትር የቡድን 20 ስብሰባ መጠናቀቅን ተከትሎ አዲስ አበባ ገብተዋል። የሲንጋፖር ጠቅላይ ሚኒስትርና የገንዘብ ሚኒስትር ላውረንስ ዎንግ በደቡብ አፍሪካ የተካሄደው የቡድን 20 ጉባኤ ከተካፈሉ በኋላ ለይፋዊ የሥራ ጉብኝት አዲስ አበባ ገብተዋል። ጠቅላይ ሚኒስትር አብይ አህመድ ላውረንስ ዎንግ በኢትዮጵያ ለሚያደርጉት ይፋዊ ጉብኝት አዲስ አበባ ሲገቡ በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል አድርገውላቸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ይህ ጉብኝት የሁለቱ ሀገራትን አጋርነትን ለማጠናከር ወሳኝ እርምጃ ነው፣ ተጨማሪ አዳዲስ የትብብር ዕድሎችን ለመዳሰስም ትልቅ ፋይዳ ይኖረዋል ሲሉ አስፍረዋል። ዎንግ ጠቅላይ ሚኒስትር ከሆኑበት 2016 ጀምሮ የአፍሪካ ህብረት አባል ሀገራት ወደ ሆኑት ደቡብ አፍሪካና ኢትዮጵያ ጉብኝት ሲያደርጉ የመጀመሪያቸው ነው። የሲንጋፖር ጠቅላይ ሚኒስትር ጽህፈት ቤት አርብ ህዳር 12 ቀን 2018 ዓ.ም ባወጣው መግለጫ ከቡድን 20 ሀገራት ጉባኤ በኋላ ጠቅላይ ሚኒስትር ዎንግ በጠቅላይ ሚኒስትር አብይ አህመድ ግብዣ በአዲስ አበባ ይፋዊ ጉብኝት ያደርጋሉ ሲል አስታውቆ ነበረ። የሁለቱ መሪዎች የልዑካን ቡድን ስብሰባ ያደርጋል፣ ከዚያም የመግባቢያ ሰነዶች ይኖራሉ የሚለው መግለጫው በመግባቢያ ስምምነቶች የተካተቱ የትብብር ዘርፎች የሚታወቁበት የጋራ ጋዜጣዊ መግለጫ እንደሚሰጥም አስታውቋል። አብይ አህመድ በሰኔ ወር 2016 ዓ.ም ሲንጋፖርን በጎበኙበት ወቅት ሁለቱ መሪዎች ሲንጋፖርና ኢትዮጵያ በትራንስፖርት ዲጂታላይዜሽንና የአቅም ግንባታን ጨምሮ በአዲስ ዘርፎች ትብብር ለማድረግ መንገዶችን እንደሚያስሱ አስታውቆ ነበረ። በ2016 ዓመተ ምህረት ከሰሃራ በታች ካሉ የአፍሪካ ሀገራት መካከል ኢትዮጵያ ለሲንጋፖር 8ኛዋ ትልቅ የንግድ አጋር የነበረች ሲሆን የሁለትዮሽ የሸቀጦች ንግድ $275 ሚሊዮን ደርሶ ነበረ። ጠቅላይ ሚኒስትር ዎንግ በኢትዮጵያ በሚቆዩበት ጊዜ በአድዋ ድል መታሰቢያ ሐውልት የአበባ ጉንጉን የማስቀመጥ ስነ ስርዓት ላይ እንደሚሳተፉና ከአፍሪካ በሽታ መቆጣጠሪያና መከላከል ማዕከላት ዋና ዳይሬክተር ጋራ እንደሚገናኙ ይጠበቃል። በተጨማሪም
ታዋቂ የሆኑ የሀገር ውስጥ የሳሙናና የጽዳት ምርቶች የሚያመርተውን የሬፒ ዊልማር ፋብሪካንም ይጎበኛሉ ተብሏል። ዋና መስሪያ ቤቱ ሲንጋፖር የሆነው ዊልማር ኢንተርናሽናል ሊሚትድ ከሬፒ ጋር ባለው የጋራ ኢንቨስትመንት 50 በመቶ ድርሻን ይይዛል። ጠቅላይ ሚኒስትሩ አዲስ አበባ እንደገቡም የአድዋ ድል መታሰቢያን ጎብኝተዋል። ከንቲባ አዳነች አቤቤ የሲንጋፖሩን ጠቅላይ ሚኒስትር በተቀበሉበት ወቅት የመላው ጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያ ሙዚየምና ፓርክን በጋራ ተዘዋውረው ተመልክተዋል። በጉብኝቱ ወቅትም ጠቅላይ ሚኒስትር ሎረንስ ወንግ ለጥቁር ሕዝቦች ትግል ትልቅ ውድ ዋጋ ለከፈሉ ጀግኖች መታሰቢያ በተገነባው ሐውልት ስር የአበባ ጉንጉን አስቀምጠዋል። ወደ ሌላኛው ጉዳያችን አመራን። ሰመራና አዲስ አበባ ዩኒቨርሲቲዎች በኤርታሌ ስለተከሰተው መጠነ ሰፊ እሳተ ገሞራ ማስጠንቀቂያ አውጥተዋል። ኤርታሌ ዛሬም በድጋሚ አዲስ ፍንዳታ መጀመሩን የአዲስ አበባና ሰመራ ዩኒቨርሲቲዎች እንዲሁም የአፋር ክልል አደጋ ስጋት ስራ አመራር ኮሚሽን ተናግረዋል። የአዲስ አበባና ሰመራ ዩኒቨርሲቲዎች ለሀገር ውስጥ የዜና ምንጮች ጥብቅ ማሳሰቢያን የሰጡት የሰመራ ዩኒቨርሲቲ የጂኦሎጂ መምህርና ተመራማሪ መምህር ኖራ ነገሩኝ ሲል ቲክቫ ኢትዮጵያ እንደዘገበው ፍንዳታው መከሰቱ እውነት ነው፣ ምንም ጥርጥር የለውም፣ መረጃውን ልከውልናል ብለዋል። ከኤርታሌ የሚወጣው ጭሱም አፍዴራ እየደረሰ ነው እንደ ደመና ሆኖ ያሉት ተመራማሪው ይህ የአፍዴራ የፍንዳታ ጉዳይ ገና ነው። ከዚህ በፊት ለስራ ሄጄ ባየሁት መሰረት ስንጥቅ አለ። ከስራ ከተመለስም በኋላም ከኤርታሌ ተነስቶ ከአፍዴራ በስተሰሜን በኩል የሚያልፍ ስንጥቅ አለ ሲሉ ገልጸዋል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስና አስትሮኖሚ ኢንስቲትዩት ተመራማሪ ፕሮፌሰር አታላይ አየለ በበኩላቸው ንዝረቱ አለ፣ ግን የተመዘገበ ነገር የለም፣ በመሬት መንቀጥቀጥ ደረጃ የለም፣ ግን በኤርታሌና በአፍዴራ መካከል ፍንዳታም ያለው ጭስ መሰል ነገር ተሰምቷል ብለዋል። የመሬት መንቀጥቀጥ ንዝረት ወይም ሞገድ እዚህ አዲስ አበባ መድረስ የሚችል የተመዘገበ ነገር የለም፣ ግን ክትትል ይፈልጋል ያሉት ተመራማሪው የፈነዳው እሳተ ገሞራ ይሁን አይሁን ገና እንዳልታወቀ፣ ግን የታፈነ እንፋሎት ሊሆን እንደሚችል አስረድተዋል። ጭስ ወደ ላይ ይወጣል፣ ድምጽም አለው። የአፍዴራ ሐይቅም በቅርበት አለ። ከእንፋሎት ጋር የተገናኘ የታመቀ ኃይል ነው የሚሆነው። በቀጣይ የምናየው ይሆናል ነው ያሉት። የአፋር ክልል አደጋ ስጋት ስራ አመራር ኮሚሽንን ወክለው ማብራሪያ የሰጡት አቶ ማህያሊ ደግሞ ኤርታሌ አሁንም በአንድ በኩል ፍንዳታ አለው ያሉ መረጃዎችን እያጣራን ነው፣ በህዝቡ ላይ ምን ችግር ያመጣል የሚለውን እያየን ነው ብለዋል። ፍንዳታ ካልሆነ በቀር እስካሁን ድረስ በህዝቡ የደረሰ ጉዳት የለም ሲሉም አክለዋል። ማህበረሰቡ ለአደጋ እንዳይጋለጥ ምን የቅድመ ዝግጅት ስራ ተሰርቷል የሚል ጥያቄ ቀርቦላቸውም የክልሉ አደጋ ስጋት ኃላፊው በምላሻቸው ካሉት የወረዳ አመራር ጋር ሆነን እየተነጋገርን ነው ብለዋል። ኤርታሌ አካባቢ ያለ ማህበረሰብ ባይኖርም ለግጦሽ መሬት ፍለጋ የሚሄዱ ሰዎች ስለሚኖሩ ወደ ግጦሽ የሄዱ ሰዎች እንዲመለሱ በቅርበት እየተከታተልን ነው ሲሉ ምላሽ ሰጥተዋል። ፍንዳታው አለን ማህበረሰቡ ላይ ያስከተለው ነገር ባይኖርም ለወደፊቱ ምን ያስከትላል የሚለውን መረጃውን በቅርበት እየሰራንበት ነው ሲሉም አክለው አጽንኦት ሰጥተዋል። ወደ ቀጣዩ መረጃችን እንለፍ። ኤርትራ ሌላ ወሳኝ ጄኔራሏን አጣለች። ብርጋዴር ጄኔራል ገብረ ኪዳን ሀብተአብ ወይንም ወዲ ምነይ ናቸው ህይወታቸው እንዳለፈ የተሰማው። የሀገሪቱ ማስታወቂያ ሚኒስቴር እንዳለው አንጋፋው የነጻነት ታጋይ ብርጋዴር ጄኔራል ገብረ ኪዳን ሀብተአብ ወይም ወዲ ምነይ ረዘም ላለ ዓመታት ባደረባቸው ህመም ነው በ73 ዓመታቸውም ከዚህ ዓለም በሞት የተለዩት። ብርጋዴር ጄኔራል ገብረ ኪዳን ሻዕቢያን የተቀላቀሉት በ1973 ዓ.ም ሲሆን የዲቪዥን ኢታማዦር ሹሙን ጨምሮም በተለያዩ ወታደራዊ ቦታዎች ህዝባቸውንና ሀገራቸውን አገልግለዋል ይላል መረጃው። ኤርትራውያን ነጻነት ከሚሉት ከኢትዮጵያ የመገንጠል ሂደት በኋላ ብርጋዴር ጄኔራል ገብረ ኪዳን ከ2003 እስከ 2017 የኢሚግሬሽንና ዜግነት ኃላፊ በመሆን ከዲቪዥን ኮማንደር እስከ ኮርፕስ ኦፍ ኢታማዦር ሹምነት ወይንም የከፍተኛ ወታደራዊ መኮንን አማካሪነት ቦታ ድረስ በተለያዩ የአመራር ቦታዎች አገልግለዋል። ብርጋዴር ጄኔራሉ 52 ዓመታትን ምሳሌ በሚሆን መልኩ ለሀገራቸውና ለህዝባቸው የገበሩ መሪ ናቸው ይላል ሚኒስቴሩ ባወጣው መግለጫ። ጄኔራሉ ባለትዳርና የሁለት ልጆች አባት እንደነበሩም ተነግሯል። የቀብር ስነ ስርዓታቸውም በአስመራ እንደሚፈጸም ቀጠሮ ተይዞለታል። ቀጣዩ መረጃችን በኢትዮ ኬንያ ድንበር ቀለጥ ያለ የተኩስ ልውውጥን የተመለከተ ይሆናል። ፖሊስ በኬንያና ኢትዮጵያ አዋሳኝ አካባቢ በስራ ላይ የነበረ የሚሊሻ ኃላፊ ማንነታቸው ባልታወቁ ታጣቂዎች ተገድሏል ብሏል። ቅዳሜ ምሽት በኢትዮጵያና ኬንያ አዋሳኝ አካባቢ ሞያሌ ጋምቦና ኢትዮጵያ ሞያሌ መሸጋገሪያ ከፍተኛ ተኩስ እንደነበረ የአካባቢው ነዋሪዎች ለመገናኛ ብዙሃን ተናግረዋል። አንድ ስማቸው እንዲጠቀስ ያልፈለጉ የሞያሌ ኢትዮጵያ ነዋሪ እንደገለጹት ቅዳሜ ምሽት 12 ሰዓት ጀምሮ እስከ 2 ሰዓት
ሰዓት ድረስ በሞያሌና በጋምቦ መሸጋገሪያ በኦሮሚያ ክልል በሚተዳደረው የሞያሌ ከተማ በኩል ቦሌ ተብሎ በሚጠራው አካባቢ ከፍተኛ ተኩስ እንደነበረ ገልጸዋል። ለቦታው በቅርብ ርቀት ላይ ስለነበረ በጣም ደንግጠን ነበር ያሉ ሌላ የሞያሌ ነዋሪ ደግሞ ተኩሱ ምልልስ እንደነበረው ያስታውቅ ነበር ሲሉ ነው የገለጹት። ተኩሱ ጋፕ ሲል ከኢትዮጵያ በኩል አንድ ሰው መገደሉንና አንድ ሰው ታግቶ መወሰዱን ሰማን ሲሉ አክለዋል። በኢትዮጵያ በኩል የኦሮሚያ ክልል መስተዳድር ስር በሚገኘው የሞያሌ ከተማ አስተዳደር የፖሊስ አዛዥ የሆኑት ኮማንደር ትግሬ ዋቅጅራ በአካባቢው በተከፈተ ድንገተኛ ተኩስ በስራ ላይ የነበረ የሚሊሻ ኃላፊ መገደሉን አረጋግጠዋል። የገዳዮቹ ማንነት በተመለከተ ለተነሳላቸው ጥያቄ ግን ያልተጣራ ነው፣ ከኬንያ የጸጥታ አካላት ጋር የምንነጋገርበት ይሆናል፣ የታጠቀ ይሁን የመንግስት አካል ስናጣራ የምንለይ ይሆናል ያሉት። ከተገደለው የሚሊሻ አመራር በተጨማሪ አንድ ሰው ታግቶ ተወስዷል በሚል ከነዋሪዎች ለተነሳው ሐሳብም ኮማንደር ትግሬ የሁለት አዋሳኝ አካባቢዎች የጸጥታ አካላት በጋራ ስለምንወያይ ያንንም ጉዳይ እናጣራለን የሚል ምላሽ ነው የሰጡት። ከዚያም ከቀዳሚ ምሽት በኋላ የአካባቢው እንቅስቃሴ ወደ ቀድሞ መደበኛው እንቅስቃሴው ተመልሷል ብለዋል ፖሊስ አዛዡ። ከጉዳዩ ጋር በተያያዘ ተጨማሪ ማጣራቶች ተደርገው መረጃዎች ይፋ ይደረጋሉ ሲሉም ገልጸዋል። በመጨረሻም ጄኔራሉ የትኛውንም የድርድር አማራጮችን አንቀበሉም ሲሉ ውድቅ አደረጉም። ጄኔራሉ አሜሪካ መራሹን ድርድርም ጭምር ነው ውድቅ ያደረጉት። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን በአሜሪካ የሚደገፈውን ሐሳብና በሱዳን ጦርና በፈጣን የድጋፍ ኃይሎች መካከል ያለውን ጦርነት ሊያስቆሙ የሚችለውን የእርቅ ድርድር ነው ውድቅ ያደረጉት። አልቡርሃን ሐሳቡን እስከዛሬ ከቀረበው ሁሉ የከፋው ሲሉ ገልጸውታል። እቅዱም ወታደራዊ ኃይሉን ለማጥፋት ሁሉንም የጸጥታ አካላትን ለማፍረስና ፈጣን ድጋፍ ሰራዊቱን አሁን ባለበት ሁኔታ እንዲቆጣጠሩ ለማድረግ ያለመ እንደሆነ ሞግተዋል። የሳውዲው ልዑል ሙሐመድ ቢን ሳልማን ከሰሞኑ በዋሽንግተን የሥራ ጉብኝት ባደረጉበት ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሱዳኑን ጦርነት እንዲያስቆሙ ጥያቄ አቅርበው ነበረ። በወቅቱ ትራምፕ በሰጡት ምላሽ ምንም እንኳን ይህ የሱዳን ጉዳይ በእቅዴ ውስጥ የሌለ ቢሆንም በደረሰኝ መረጃ መሰረት በሀገሪቱ እየተደረገ የሚገኘው ጦርነት እጅግ አደገኛ ደረጃ ላይ ደርሷል። ጦርነቱን ለማስቆም ለእኛ ቀላል ነው፣ እናስቆመዋለን ብለው ነበረ። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።